ብዙ ሰዎች ስለራሳቸው የማይረዱትና የማያስተውሉት አንድ እንግዳ የሆነ ፓተርን ወይም ደግሞ ድግግሞሽ አለ። የሚረዳቸውን የሚያግዛቸውንና መለወጥ ያለባቸውን ነገር ያውቃሉ። ይሁንና የሚረዱትን ወሳኝ ነገር ችላ ይሉታል። ይሄ ችላ ማለትና መራቅ የሚመጣው ሰነፍና ደካማ ስለሆኑ አይደለም። ስለ ህይወታቸው ግድ ስለማይሰጣቸውም አይደለም። ያ የሚሆነው ጥልቅ ልባቸው ውስጥ በዝምታ ነገሮችን እየዘወረላቸው ስለሆነ። በህይወታችሁ ውስጥ መሆን የሚገባውን ነገር ኦሬዲ ታውቁታላችሁ። ምናልባትም ለወራት ያዘገያችሁት ንግግር ሊሆን ይችላል። በመጨረሻም ቢሆን እውነታውን ያወራችሁበት ወይም ድንበር ያበጃችሁበትም ሊሆን ይችላል። ወይም ደግሞ ከዚያም ያነሰና ቀላል የሆነ ነገርም ሊሆን ይችላል። ብዙ ውሃ መጠጣት፣ በጊዜ መተኛት፣ ችላ ያላችሁትን ፕሮጀክት እንደ አዲስ መመልከት፣ ሌላም የተለየ ክህሎትን የማይፈልጉ ትንንሽ ተግባሮች አሁንም ያልተነኩ ሆነው ይቀጥላሉ። ስለ ሰዎች አእምሮ አስደናቂ የሆነ ነገር አለ። ሁሌም ቢሆን እርግጠኛ ካልሆነ እረፍት የተለመደውን ህመም ይመርጣል። ይሄ ሎጂካል ነገር አይደለም፣ ነገር ግን የሚገመት ነው። አሁን ካላችሁ አለመመቸት ጋር ተላምዳችኋል። ነርቨስ ሲስተማችሁ ግዛታችሁን በሚገባ ነው የሚያውቀው። እያንዳንዱ ህመም እየተለመደ ሲመጣ ኖርማል ሆኖ ነው የሚሰማችሁ። ለውጥ ማለትም አዎንታዊ የሆነ ለውጥ በራሱ እንደ ጥቃት ነው የሚሰማን። እድገት ሁሌም ቢሆን የማይታወቅ ስሜትን ተሸክሞ ነው የሚዞረው። እናም ያ የማይታወቀው ስሜት ውስጣችሁ ያለውን የሰርቫይቫል ደመ ነፍስ ያነሳሳል። ይህን ነገር የበለጠ ሸዋጅ የሚያደርገው ደግሞ ችላ ማለትና መራቅ የምንለው ሐሳብ ዛሬ ያለው ትርጉም ነው። ሶፋ ላይ ቁጭ ብላችሁ ምንም ሳትሰሩ ጊዜ እያጠፋችሁ አይደለም። ይልቁኑ በጣም ቢዚና ፍሬያማም ልትሆኑ ትችላላችሁ። ይሄ እንግዲህ የዘመናዊ መራቅ አንድ አካል ነው። ይሄ ነገር ራሱን እንደ ኃላፊነትና መዘጋጀት አድርጎ ነው የሚገልጠው። በሚስጥር እውነተኛውን ለውጥ እየጋረደ ነገር ግን ከላይ ሲታይ ጥረትና ትጋት መስሎ ነው የሚታይ። አስቸጋሪውን ስራ ከመስራት ይልቅ የስራ አካባቢያችሁን ታጸዳላችሁ። አንድ ቀላል ልማድን ደጋግሞ ከመለማመድ ይልቅ ስለ ልማዶች ጥናት ታደርጋላችሁ። ተግባራችሁን በዲሲፕሊን መምራት ሲገባችሁ እናንተ ግን ስለ ዲሲፕሊን በርካታ ቪዲዮዎችን ትመለከታላችሁ። አእምሯችሁ እያለፈበት ላለው የለውጥ ሂደት ቅርብ የሚመስሉ ምትክ ነገሮችን ያዘጋጃል። እነዚህ ተግባራት ፍሬያማ የመሆን ስሜት እንዲሰማችሁ ሊያደርጉ ይችላሉ። ነገር ግን እውነታው ሳታውቁት እያራቋችሁ ነው። ባላችሁበት ቦታ መቆየት ሲገባችሁ ቢዚ ሆናችሁ ጊዜያችሁ ያልፋል። እስኪ የሆነ መጽሐፍን መጻፍ ስለሚፈልግ አንድ ሰው አስቡ። ማስታወሻ መጽሔቶችን ይገዛል፣ አፕሊኬሽኖችን ዳውንሎድ ያደርጋል፣ የጸሐፊዎችን ማህበር ይቀላቀላል፣ ምዕራፎችን ይነድፋል፣ እንዲሁም በከፍተኛ ተነሳሽነት ስራውን ይጀምራል። መጀመሪያ ላይ ሁሉም ነገር ወደፊት የሚራመድ ነው የሚመስለው። ነገር ግን ለወራት ይጻፍበታል የተባለው ገጽ አንድም ፊደል ሳያርፍበት ይቆያል። የትኛውም ዝግጅት እውነተኛ የሆነውን ደካማ ጎን አይፈልግም ነበር። የነበረው ዝግጅት መዳረሻ ይሆናል። እቅዶች በሙሉ የሥራ ውጤት ይሆናሉ። እውነተኛ የሆነው ዕውቅና እየተሸጋገረ ይቀጥላል። ይሄ ደካማነት አይደለም። ይሄ ስትራቴጂክ የሆነ ራስን መከላከል ጥረት መስሎ የሚቀርብበት ጭንብል ነው። ድብቁ አእምሯችሁ እውነተኛ ለውጥ፣ እውነተኛ ሪስክን እንድትሸከም ያውቃል። ሁሌም ቢሆን የመውደቅና የመተቸት ሪስክ አለ። በመናባችሁ ነኝ ብላችሁ የምታስቡትን ሰው እንዳልሆናችሁ የምትረዱበትም ሪስክ አለ። ስለዚህ አእምሯችሁ እውነተኛ እንቅስቃሴ ሳይኖር መራመድን ያቀርብላችኋል ማለት ነው። ከእያንዳንዱ መተውና መራቅ ጀርባ እንዲህ ነው ብላችሁ ስም ያልሰጣችሁት ፍርሃት አለ። ይሄ ፍርሃት ሁሌ የምናወራለት የተለመደው የመውደቅ ፍርሃት አይደለም። እኔ ያልኳችሁ ያለሁት በሚስጥር ባህሪያችሁን የሚቆጣጠረውን ፍርሃት ነው። ከእንደዚህ አይነት ፍርሃቶች መካከል አንደኛው የስኬት ፍርሃት ነው። እንግዳ ሊመስላችሁ ይችላል፣ ነገር ግን ስኬት ከናንተ ስለሚፈልገው ነገር አስቡ እስኪ። አጠቃላይ ማንነታችሁና የዕለት ተዕለት የህይወት መስመራችሁ የግድ መቀየር አለበት። ጤናማ ከሆናችሁ፣ ጠንካራ የበለጠ ዲሲፕሊን ያለው ሰው ከሆናችሁ ቀጥሎ ምንድነው የሚመጣው?
ሰዎች ከናንተ የተሻለና ተጨማሪ ነገርን ይፈልጋሉ። አዲሱን ስታንዳርዳችሁን መጠገንና ማስተካከል ይጠበቅባችኋል። አዲሱን ማንነታችሁን መላበስና መሆን ቀላልና ምቾት የሚሰጣችሁ መስመር አይሆንም። ሞቲቬሽንን ሳይሆን ያለማቋረጥ ወደፊት መራመድን ነው የሚጠይቃችሁ። የሆነ ክፍላችሁ ይህንን ያልተለመደ ማንነት ሊቃወመው ይችላል። ሌላኛው የተደበቀው ፍርሃት ደግሞ ካላችሁበት ሰርክል የመውጣት ፍርሃት ነው። እድገት ሁሌም ቢሆን ወደ ሆኑ ሪሌሽኖች እንዴት ነው የምትገቡት የሚለውን መንገድ ይለውጣል። ምናልባትም ሌሎች የድሮ ማንነታችሁን ለመቀበል ሊቀላቸው ይችላል። ነገር ግን የእናንተ ለውጥና እድገት ሌሎችን ምቾት ሲነሳ ምንድነው የሚፈጠረው? ራሳችሁን መምረጣችሁ የቅርብ የምትሉትን ሰው ቢያበሳጭስ? እነዚህ ፍርሃቶች የሰዎችን ጥልቅ የሆነ የኔነትና የባለቤትነት ስሜት የሚነኩ ናቸው። ቀጥሎ ደግሞ የሁሉም ፍርሃቶች አባትና ህመም የሞላው አንድ ፍርሃት አለ። እሱም ደግሞ ያላችሁን በሙሉ ሰጥታችሁም ቢሆን ብትወድቁስ የሚል ፍርሃት ነው። በፍጹም ደክሞኛ አቅም ልትሉ ትችላላችሁ። እናም ሙሉ ለሙሉ እስካልሞከራችሁ ድረስ አቅማችሁ እንደተጠበቀ ነው የሚቀር። ሙሉ የሆነ ጥረት ደና የመሆን ምናብ ነው የሚያጠፋላችሁ። ሌላኛው እውነታ ደግሞ ብዙ ሰዎች በዝምታ አንድ ቦታ ተጣብቀው እንዲቀሩ የሚያደርግ ነው። እነዚህ ሰዎች በህይወታቸው ውስጥ ያለውን ችግር በሚገባ ያውቁታል። ነገር ግን ያንን መቀበል ለዛ ነገር ዝግጁ አይደለም የሚለውን ውሳኔ ሊጫነው ይችላል። ያሉበት ሪሌሽን ጤናማ እንዳልሆነ ያውቁታል። የሥራ ህይወታቸው ከወደፊታቸው ጋር አንድ መስመር ላይ እንዳልሆነም ያውቁታል። ነገር ግን ያንን ማወጅና መቀበል ምናልባትም ከዜሮ መጀመርን ይጠይቅባቸዋል። ስለዚህ ያንን ከማድረግ ቢዚ ሆነው ይኖራሉ። ራሳቸውን በጩኸት በመረበሾችና በስክሪኖች ይከቡታል። የትኛውም ያንን የሚያስወግድን ነገር በዝምታ ከእውነታው ጋር ይቀመጣል። አይሆንም ከመባል የሚመጣ አንድ የተለየ የመዛል መስመር አለ። ይህም ደግሞ ብቅ ሊል የሚሞክረውን ነገር ለመጨቆም በሚደረግ ጥረት ውስጥ ያለው ፍትጊያ ነው። በእውነታና በችላ ማለት መሃል ባለው ክፍተት ውስጥ መኖር ነፍሳችሁን ያደክማታል። ያ የተደበቀው ጥረት በታማኝነት የምታደርጉት ትግል ከሚወስደው ኤነርጂ በላይ ነው የሚወስድባችሁ። ችላ ማለትና መራቅ ቀላል ይመስላል፣ ነገር ግን ከጊዜ በኋላ የሚያስከፍላችሁ ዋጋ ከፍተኛ ነው። አብዝታችሁ ነገሮችን ባስወገዳችሁ ቁጥር እውነታው በዛው ልክ ከባድ እየሆነ ይመጣል። በፍጹም በራሱ አይጠፋም። ይልቁኑ ከህይወታችሁ ጀርባ ነው በዝምታ ውስጥ የሚጠራቀም። ብዙዎች ሳያስተውሉ የሚኖሩበት አንድ ቦታ አለ። ይሄ ትንሽ የቀረው ወይም ደግሞ ኦልሞስት የሚል የምቾት እስር ቤት ነው። ኦልሞስት ዝግጁ ነኝ፣ ኦልሞስት ጨርሻለሁ፣ ኦልሞስት ተዘጋጅቻለሁ የሚል ነው። ይሄ ኦልሞስት የሚባል እሳቤ ቋሚ የስሜት አድራሻችሁ እየሆነ ይመጣል። ገደቡን አንዴም ሳታልፉት ወደ ለውጥ እንደቀረባችሁ ይሰማችኋል። ወደ እውነታው ከመሻገር ይልቅ በይሆናል ላይሆንም መስመር ውስጥ በምቾት ትቆያላችሁ። በዚህ ኦልሞስት በሚባል መስመር ላይ ምርጫዎቻችሁ ክፍት ሆነው ነው የሚቆዩት። ሙሉ ለሙሉ ቁርጠኛ አትሆኑ። ስለዚህ ሙሉ ለሙሉ ውጤቱን አትጋፈጡ ማለት ነው። ስሜት ሴፍ የሆነ ነገር ይመስላችኋል፣ ነገር ግን ቀስ እያለ ራሳችሁ ላይ ያላችሁን እምነት እየሸረሸረው ይመጣል። ሁሌም ቢሆን ነገ እያላችሁ ለራሳችሁ ቃል እየገባችሁ የምታረፍዱ ከሆነ እምነታችሁን ታደግሙታላችሁ። ሁሌ እያቀዳችሁ ወደ ተግባር ማትገቡ ከሆነ ድግግሞሻችሁን የበለጠ ጥልቅ ታደርጉታላችሁ። ልማዶቻችሁ ሳታስተውሉት ማንነታችሁ እየሆነ ይመጣሉ። በድንገት ሁሌም ቢሆን ሊጀምር ብሎ የማይጀምረውን ሰው ትሆናላችሁ። ሁሌም ቢራመድ ነገር ግን የማይደርስ ሰው ትሆናላችሁ። አቅምና ችሎታ ስለሌላችሁ አይደለም፣ ነገር ግን ነገ ዛሬ እያሉ ማመንታትን ስለተለማመዳችሁት ነው። ያላችሁበት ዋሻ ሴፍ ይመስላችኋል፣ ምክንያቱም የተለመደ ቦታ ስለሚሆኑባችሁ። ነገር ግን ምቾት እንደ ሙሉነት አይደለም። በተመሳሳይ ሰዓት ምቾት ውስጥ ሆናችሁ በዛው ልክ ደግሞ ውስጣችሁም ሙሉነት ሊሰማው አይችልም። ብዙ ሰዎች አብዛኛውን የህይወታቸውን ክፍል የሚኖሩት በዚህ ቀውስ መሃል ነው። አሁን ውስጣችሁ የሆነ ነገር እየተለወጠ ሊሆን ይችላል፣ ይሰማችኋል፣ ምክንያቱም እነዛ ቃላት የሚያርፉት በተለየ መንገድ ነው። እውቅና ሁሌም ቢሆን የትኛውም ማዙሪት ስንጥቁ የሚጀምርበት ነው። ለማየት የተቃወማችሁትን ነገር መለወጥ አትችሉ፣ ነገር ግን
ድግግሞሹን አንዴ በግልጽ ማየትና መለየት ከቻላችሁ ኃይሉን እያጣ ይመጣል። ግንዛቤ ሁሌም ቢሆን የነጻነት መጀመሪያ ነው። ለዚህ ቅጽበት ከምታስቡት በላይ ስትዘጋጁ ነበር። ተስፋ መቁረጥና ራስን ማንጸባረቅ በራሱ የሚያመሩት ወደዚህ። ተመሳሳይ የሆነ ህይወትን የመምራት ህመም ከፍርሃት በላይ ይጮሃል። ይሄ እንግዲህ ፐርፌክት ስለመሆን አይደለም። አሁንም ነገሮችን ችላ ልትሉና ልትገፉ ትችላላችሁ። ምክንያቱም ሰው ናችሁ። ልዩነቱ በምን ያክል ፍጥነት ነው ራሳችሁን የምታገኙት የሚለው ነው። ማስተዋል ያለባችሁ የዚህ ነገር ግቡ ፍርሃትን ማስወገድ አይደለም። ይልቁኑ ፍርሃት እያንዳንዱን ውሳኔ እንዲወስንላችሁ አለመፍቀድ ነው ግቡ። ፍርሃት በፍጹም አይጠፋም። ነገር ግን ስልጣኑን ማጥፋት ትችላላችሁ። ነገሮችን ስለምትርቁ የተሰበራችሁ ናችሁ ማለት አይደለም። መራቅ የሰው ልጅ የሰርቫይቫል መስመር ነው። ነገር ግን ከዛ ነገር ተሻግራችሁ ማደግ ትችላላችሁ። ወደ እድገት የሚጎትታችሁ ክፍል እውነተኛ ነው። ያ ክፍላችሁ እርግጠኛ ባይሆን ራሱ ዝግጁ ነው። ዝግጁነት ምቾት የሚሰጥበትና ኮንፊደንሳችሁን ከፍ የሚያደርግበት እድል አነስተኛ ነው። እውነተኛ ለውጥ ሁሌም ድራማዊ በሆኑ ቅጽበቶች ውስጥ አይደለም የሚመጣው። ሁሌም በምታልፉባቸው ትንንሽ በሮች በኩል ነው የሚመጣው። አእምሯችሁ መዘግየትን ለማሳመን በሚል ለውጥን ሊያወሳስብ ይሞክራል። የተሻለ ማቀድ እንዳለባችሁ፣ የተሻለ ጊዜ መጠበቅ እንዳለባችሁም ይነግራችኋል። ነገር ግን ፐርፌክት የሚባሉ ቅጽበቶች መቼም አይመጡ። ዝግጁነት የጠባቂነት ስሜት አይደለም። ነገር ግን ከመዘጋጀታችሁ በፊት የምትወስኑት ውሳኔ ማለት ነው። ተግባር ወዲያው ኮንፊደንስን ይሰጣችኋል። ህይወታቸውን የሚለውጡ ሰዎች ተነሳሽነትን አይጠብቁ። እየፈሩም ቢሆን ይራመዳሉ። እርግጠኛ ባይሆኑም ስራቸውን ይሰራሉ። ህይወታችሁን የሚለውጠው ምን እንደሆነ በሚገባ አውቃችኋል። ሁሌ ስትሸሹት የነበረ አንድ ነገርን አስቀምጡ። ያንን ነገር ለይቶ ማወቅ በእናንተ ላይ የሚኖረውን ኃይል ይቀንሷል። ግንዛቤ ሁሌም የድፍረት የመጀመሪያው ምዕራፍ ነው። የምትርቁት ደካማ ስለሆናችሁ አይደለም። የምትርቁት ሰው ስለሆናችሁ። እናም ደግሞ ፍርሃታችሁ ከሚነግራችሁ በጣም በብዙ እጥፍ ነው የምትችሉት። ይሄ ማስታወሻችሁ ነው። ነገ ወይም ሌላ ቀን አይደለም፣ ዛሬ ነው ሁሉም ነገር በዝምታ ውስጥ መጀመር ያለበት።